ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው የዘንድሮ የሊቨርፑልን የመሃል ሜዳ ችግር ሊፈቱ ይችላሉ ብዬ ያሰብኳቸውን የሶስት ተጫዋቾችን ጥምረት ይሆናል። እስከ መጨረሻው ደቂቃ ድረስ ፕሮግራሙን እንድትከታተሉት እንግዲህ በአክብሮት ተጋብዛለሁ። እናንተስ በእነዚህ የሶስት ተጫዋቾች ጥምረት ተስማማላችሁ? ካልተስማማችሁም ደግሞ የትኛው ጥምረት የተሻለ ለሊቨርፑል ይጠቅማል የሚለውን ነገር ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም ደግሞ ወደ ሁለተኛው ቻናላችንም እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በአክብሮት ከወዲሁ መጠየቅ እፈልጋለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ምናመራ ይሆናል። ሊቨርፑል እንግዲህ በዚህ ሲዝን በአጠቃላይ 12 ተጫዋቾችን ማድረግ ይችላል በሶስት ውድድሮች በሻምፒየንስ ሊግ በፕሪሚየር ሊግ እንደዚሁም ደግሞ በሊግ ካፕ ማለት ነው። በእነዚህ ጨዋታዎች እንግዲህ አራቱን ሲሸነፍ ቀሪዎቹን 8 ጨዋታዎችን ማሸነፍ ይችላል። በተለይ ደግሞ ትናንትና ምሽት ላይ በተደረገ የሻምፒየንስ ሊግ ጨዋታ ኢንትራ ፍራንክፈርትን 5-1 በሆነ ውጤት ማሸነፍ ይችላል። ምናልባትም እንግዲህ በዚህ ሲዝን ጥሩ የተንቀሳቀሰበት ሙሉ ለሙሉ ብልጫ የወሰደበት ጨዋታ መሆኑን መመልከት ይችላል። እንደዛም ቢሆንም ግን ያለፉትን 11 ጨዋታዎች እንግዲህ ያሸነፈባቸውም ጨዋታዎች መሃል ሜዳ ላይ እንግዲህ በጣም ሲቸገር መመልከት ይችላል። ነገር ግን እንግዲህ በማንቸስተር ዩናይትድ ጨዋታ ትንሽ ደቂቃዎችን እንደዚሁም ደግሞ በትናንትና ጨዋታ እንግዲህ ምርጥ የሚባል እንቅስቃሴ ማድረግ ይችላል። እንደዛም ቢሆንም ግን አሁንም ጉድለት እንዳለበት ግን በተወሰኑ አጋጣሚዎች መመልከት ይችላልና ሊቨርፑል እንግዲህ ዘንድሮ ለተቸገረበት በተለይ ደግሞ የመሃል ሜዳ ኮንትሮል ማድረጉን እንደዚሁም ደግሞ ተጋጣሚ ቡድኖች ላይ ብልጫ መውሰዱን እንዴት ነው ማግኘት ያለበት የሚለው ነገር እንግዲህ በተደጋጋሚ ስናነሳው የነበረ ነገር ነው። ባለፈውም እንደውም ከርተስ ጆንስ የሊቨርፑልን የመሃል ሜዳን ችግር ሊፈታ ይችላል ብዬ አንድ ፕሮግራም ሰርቼላችሁ ነበር። ያንን ያልተከታተላችሁት እንግዲህ መለስ ብላችሁ መከታተል ትችላላችሁ። ያንንም እንግዲህ ያስመሰከረበት ሁኔታ በትናንትናው እለት መፈጠር ይችላል። ትናንትና እንግዲህ ከኢንትራ ፍራንክፈርት ጋር ከሳቡዝ ላይ ጋር በመጣመር ነበር መጫወት የቻለው። በጨዋታው ላይ እንግዲህ እንደተመለከትነው ሊቨርፑል በ4-4-2 ነበር ጨዋታውን መጀመር የቻለው። ነገር ግን ከኳስ ጋር በሚሆንበት ሰዓት ወደ 3-2-5 ፎርሜሽን ነበር ሲቀየር የተመለከትነው። በተለይ ደግሞ ኢንትራ ፍራንክፈርቶች እንግዲህ ሲከላከሉ 5-4-1 ፎርሜሽን ነበር ሲጠቀሙ የነበሩትና ያንን ፎርሜሽን ለመስበር እንግዲህ ሊቨርፑሎች የማጥቃት ኃይሉን በጣም ሰፋ አድርጎት መመልከት ይችላል። መጀመሪያ እንግዲህ በፍሪምፖንግ ቀጥሎም ብራድሊ ተቀይሮ በገባበት ሰዓትም እንግዲህ በጣም ወደ ማጥቃቱ ሲሄዱ መመልከት ይችላል እና የመሃል ሜዳው ጥምረት እንግዲህ በሳቡዝ ላይና በከርተስ ጆንስ ነበር ሲመራ የነበረው። እንደዛም ሆኖም እንግዲህ በአንድ ሁለት አጋጣሚዎች ኢንትራ ፍራንክፈርቶች በካውንተር አታክ ሲሄዱ መመልከት ይችላል። በመጀመሪያዎቹ ደቂቃ ላይ ሙከራ ማድረግ ችሎ ነበር። ከዛ በኋላም እንግዲህ ጎልም ማስቆጠርም ይችላልና ትንሽ ክፍተት እንዳለበት የተመለከትንበት ነው። አብዛኛውን ደቂቃ እንግዲህ ኳሱን ኮንትሮል ማድረግ ቢችሉ ማለት ነው። ለቀጣይ ለሊቨርፑል ትክክለኛው መፍትሄ ምንድነው የሚለው ነገር እንግዲህ ማየት ያለብን ይመስለኛል። ምክንያቱም እንግዲህ እስካሁን ድረስ 12 ጨዋታዎችን ማድረግ ይችላል። ከትናንትናው በስተቀር እንግዲህ ያን ያህል አመርቂ የሚባል እንቅስቃሴ ስናደርግ የተመለከትንበት ጨዋታ የለም። በተወሰኑ አጋጣሚዎች ጥሩ መንቀሳቀስ ይችላል በእርግጥ በአንዳንድ ጨዋታዎች ላይ። ነገር ግን ደግሞ በአብዛኞቹ ጨዋታዎች ላይ ጎል እየተቆጠረብን የምንገኘው እንደዚህም ደግሞ ጨዋታዎችንም ኮንትሮል እያደረገን አይደለም የምንገኘውና ለዛ እንግዲህ ትክክለኛ መፍትሄ ያስፈልጋልና በተለይ ደግሞ ከዚህ በኋላ እንግዲህ በጣም ተደራራቢ ጨዋታዎች ከፊት ለፊታችን ነው ያሉት። አሁን እንኳን ቅዳሜ ምሽት 4 ሰዓት ላይ ብሬንትፎርድ ጋር ምን አድርገው ጨዋታ አለ። ከዛ በኋላም እንግዲህ በተከታታይ በየ3 ቀኑ ጨዋታዎችን እናደርጋለን። ከፊታችን ደግሞ ሪያል ማድሪድና ማንቸስተር ሲቲዎችም የሚጠብቁ ነው ይናልና ለዛ እንግዲህ ትክክለኛ መፍትሄ ያስፈልገናልና እኔ ትክክለኛው መፍትሄ ይሆናል ብዬ የማስበው የሶስት ተጫዋቾች ጥምረት እንግዲህ ሳቡዝ ላይ ከርተስ ጆንስና ራያን ግራቨንበርች ናቸው ብዬ ነው የማስበውና የነዚህ የሶስት ተጫዋቾች ጥምረት ምናልባትም ሊቨርፑሎች እንግዲህ የሚፈልጉትን አይነት ኮንትሮል የሚፈልጉትን አይነት ጥንካሬን ይሰጧቸዋል ብዬ አስባለሁ። በተለይ ደግሞ ሶስቱንም ተጫዋቾች እንግዲህ በዝርዝር ስንመለከት ለቡድኑ የሚሰጡትን ጥቅም ስንመለከት እንግዲህ ለሊቨርፑል ትክክለኛ መፍትሄ ይሆናሉ ብዬ አስባለሁ። አሁን ለምሳሌ እንግዲህ ሶስቱንም ተጫዋቾች ስንመለከት እንግዲህ በየጨዋታው በ90 ደቂቃ ከ50 በላይ ፓሶችን ማድረግ ይችላሉ። እንደዚሁም ደግሞ ከ86.5% በላይም ደግሞ እነዚህ ፓሶቻቸው ስኬታማ ናቸው። አሁን ለምሳሌ ከሳቡዝ ላይን ስንመለከተው በዚህ ሲዝን እንግዲህ በፕሪሚየር ሊጉ 8 ጨዋታዎችን ማድረግ ይችላል። 8ቱንም በቋሚነት መጀመር ይችላል። የተለያዩ ቦታዎችን እንግዲህ ከቨር ሲያደርግ መመልከት ይችላል። ምናልባትም በዚህ ሲዝን እንግዲህ እንደሱ የተለያዩ ቦታ ላይ የተጫወተ ያለ አይመስለኝም። ምናልባትም አሰልጣኝ አርነ ስሎት ወደ ሊቨርፑል ከመጡ በኋላ እንደሱ የተለያዩ ቦታዎችን ከቨር ሲያደርግ የተመለከተነው ተጫዋች ያለ አይመስለኝም። እናም የተለያየ ቦታ ላይ ቢጫወትም እንግዲህ ምርጥ ብቃቱን እያስመለከተን ነው የሚገኘው። በየጨዋታውም እንግዲህ የተሳኩ 50.3 በ90 ደቂቃ ውስጥ እንግዲህ ፓስ ያደርጋል። ይህም ማለት እንግዲህ 86.5% የተሳካ የማቀበል ንጽጽሪ አለው። በተጨማሪም እንግዲህ በየጨዋታው 3
57.5 ሎንግ ቦሎችን ወይም ደግሞ ረጃጅም ፓሶችን ያደርጋል። ከነዚህም ደግሞ 57.7% ስኬታማ ናቸው። እንደዚሁም በየጨዋታው 1.38 ቻንሶችን ክሬት ያደርጋል። 1.38 የተሳኩ ክሮሶችንም ሲያደርግ መመልከት ይችላል። ይህም እንግዲህ 31.4% ስኬታማ ነው እየሆነ የሚገኘው። በርግጥ እዚህ ላይ ዝቅተኛ ነው። ነገር ግን ደግሞ ድሪብል ሲያደርግ 0.63 በየጨዋታው ድሪብል ያደርጋል። ከነዚህም ደግሞ 50% ስኬታማ ነው። ከዚህ በተጨማሪ ግን በደንብ መመልከት ያለብን ነገር ቢኖር ምንድነው ኢንተርሴፕሽኑ 0.63 ነው። ብሎክ ደግሞ 0.25 ነው በየጨዋታውና የራሱ የሆነ አስተዋጽኦ ያደርጋል። እንደዚሁም ደግሞ የአንድ ለአንድ ግንኙነት የማሸነፍ ንጽጻሪውን ስንመለከተው 50.8% የማሸነፍ ንጽጻሪ ያለውና የተሻለ የሚባል ነው። ያን ያህል ምርጥ የሚባል ባይሆንም ግን የተሻለ የሚባል ነው። እንደዚሁም ደግሞ በየጨዋታው እንግዲህ 5.75 ኳሶችን ሪከቨር ያደርጋልና ይህ እንግዲህ በጣም ትልቅ አስተዋጽኦ ያደረገ መሆኑን የሚያመለክተን ይሆናል። ከርቲስ ጆንስ በበኩሉ እንግዲህ ስንመለከተው እስካሁን ድረስ በፕሪሚየር ሊጉ 7 ጨዋታዎችን ማድረግ ችሏል። አንዱን ጨዋታ ነው በርግጥ በቋሚነት የጀመረው። እንደዛም ቢሆንም ግን በየ90 ደቂቃው እንግዲህ 58.9 የተሳኩ ፓሶችን ያደርጋል። ይህ ማለት እንግዲህ 91.2% እንግዲህ ስኬታማ የሆኑ ኳሶችን ያቀብላል። በትናንትና ጨዋታ ላይ እንኳን እንደተመለከትነው ከሆነ በአጠቃላይ 127 ፓሶችን ማድረግ ይችላል። ከነዚህ ውስጥ እንግዲህ 122 እንግዲህ ስኬታማ ነው የነበሩት። በዚህም እንግዲህ በሊቨርፑል ቤት ታሪክ በጣም ብዙ ስኬታማ ፓሶችን ያደረገ ቀዳሚ ተጫዋች ሆኗል በሻምፒዮንስ ሊጉ ብቻ ስንመለከተው ማለት ነውና ከዚህ በተጨማሪም እንግዲህ ዱዋል ውኑን ስንመለከት 60% የአንድ ለአንድ ግንኙነቶችን ያሸንፋል። እንደዚሁም ደግሞ በየጨዋታው እንግዲህ 6.43 ኳሶችን ሪከቨር ማድረግ ይችላል። የአየር ላይ ግንኙነቶችን ደግሞ በየጨዋታው እንግዲህ አንድ የአየር ላይ ግንኙነትን ሲያሸንፍ መመልከት ይችላል። እንደዚሁም ደግሞ ድሪብል በሚያደርግበት ሰዓት እንግዲህ 75% የተሳካ ድሪብል ማድረግ እንደሚችል እንግዲህ መመልከት ይችላል። የግራቨንበርግን ስንመለከተው ደግሞ በየ90 ደቂቃው እንግዲህ 51.1 የተሳኩ ፓሶችን ያደርጋል። ይህ ማለት እንግዲህ 87.6% ስኬታማ ኳሶችን ማቀበል ይችላል። እንደዚሁም ደግሞ የአንድ ለአንድ ግንኙነቶችን ስንመለከት በተለይ ደግሞ የአየር ላይ ኳሶችን ማለት ነው 61.5% የተሳኩ ናቸው። እንደዚሁም በየጨዋታው እንግዲህ 1.35 ኢንተርሴፕሽን ማድረግ ይችላል። እንደዚሁም 4.19 ደግሞ ሪከቨር ያደርጋል ኳሶችን። በተጨማሪም ራያን ግራቨንበርግ በሊቨርፑል የማጥቃት ሶስተኛ ክፍል በየጨዋታው እንግዲህ 0.15 ኳሶችን ያስጥላል። ይህም እንግዲህ ሊቨርፑል ለማጥቃት እንዲመቸው ወይም ደግሞ በዛው በካውንተር አታክ ወይም ፕረስ እያደረገ ኳስ የሚነጥቅባቸው ሁኔታዎች ናቸው። እንደዚሁም የከርቲስ ጆንስን ስንመለከተው ደግሞ በየጨዋታው እንግዲህ በተጋጣሚ የመከላከል የመጀመሪያው ክፍል ወይም ደግሞ የሊቨርፑል የማጥቃት ሶስተኛው ክፍል ላይ በየጨዋታው 1.07 ኳሶችን ያስጥላል። ያም ደግሞ ሊቨርፑል መልሶ የሚያገኛቸው ኳሶች ናቸው። በነዛ ኳሶች እንግዲህ ለማጥቃት ይጠቀሙባቸዋል ማለት ነውና ጥሩ የመከላከልም አቅም ያላቸው ተጫዋቾች ናቸው። እነዚህን የጠቀስኩላችሁን ስታቶች ስንመለከት እንግዲህ እነዚህ ተጫዋቾች አንድ ላይ ቢሰለፉ እርስ በርስ መደጋገፍ የሚችሉ እርስ በርስ ቦታዎችን እየተቀያየሩ ሊቨርፑል የተሻለ ሙቭመንት መሃል ሜዳው ላይ እንዲኖር ማድረግ ይችላሉ ብዬ አስባለሁና እነዚህ ሶስቱ አንድ ላይ በሚጣመሩበት ሰዓት እንግዲህ ሊቨርፑሎች ተጨማሪ ጥቅሞችንም የሚያገኙበት ሁኔታም ይፈጠራል ብዬ ነው የማስበው። አንደኛው ምንድነው ተጫዋቾቹ ከኳስ ጋር ምቾት የሚሰማቸው ስለሆነ ጨዋታን ኮንትሮል ለማድረግ በጣም ምቹ ተጫዋቾች ናቸው ብዬ አስባለሁ። ሁለተኛ ደግሞ በቀላሉ ፕረስም አይደረጉም፣ በቀላሉ ኳስ አይነጠቁም። ያም እንግዲህ ሊቨርፑሎች ኮንትሮል ብቻም ሳይሆን ኮምፖዝድ የሆነ ነገርም እንዲኖራቸው ያደርጋሉ ብዬ አስባለሁ። ከዚህ በተጨማሪም ደግሞ ሶስቱም ድሪብል ላይ በጣም ጥሩ የሆኑ ተጫዋቾች ናቸው። ግራቨንበርግ በድሪብል እንግዲህ በጣም የሚታወቅ ተጫዋች ነው። ከርቲስ ጆንስም እንግዲህ ባለፉት ጨዋታዎች ላይ እንደተመለከትነው ከሆነ ድሪብል እያደረገ ወደ ፋይናል ሰርድም ሲገባ መመልከት ይችላል። የሳቡዝ ላይንም እንግዲህ ማንሳት ያለብን አይመስለኝም፣ ግልጽ የሆነ ነገር ነውና ድሪብል እያደረጉ በተለይ ደግሞ ጥቅጥቅ ብለው የሚጫወቱ ቡድኖች ጋር በሚገናኙበት ሰዓት እንግዲህ ድሪብል እያደረጉ ወደ ፋይናል ሰርድ መሄድ የሚችሉ ተጫዋቾች ይመስለኛል። ከዛ በተጨማሪም ግን ቅድም እንዳልኳችሁ መሃል ሜዳው ላይ ጥሩ ሙቭመንት እንዲኖር ያደርጋሉ ብዬ አስባለሁ። ምክንያቱም እንግዲህ ሶስቱንም ተጫዋቾች ከተመለከትን በየትኛውም ቦታ ላይ መጫወት ይችላሉ። ከርቲስ ጆንስ እንግዲህ ያለፈውን ጨዋታ በትናንትናው ምሽት ጨዋታ እንደዚሁም ደግሞ በማንቸስተር ዩናይትድ ጨዋታ ላይ እንደተመለከትነው ከሆነ 6 ቁጥር ቦታ ላይ ሲጫወት ተመልክተናል። ከዛ በፊት 8 ቁጥር ቦታ ላይ ሲጫወት ተመልክተናል። እንደዚሁም ደግሞ 10 ቁጥር ቦታ ላይ መጫወት እንደሚችል አቅሙ እንዳለውም እንግዲህ ከዚህ በፊት የተመለከትነው ጉዳይ ይመስለኛል። በተመሳሳይ መልኩ ግራቨንበርግ 8 ቁጥር ቦታ ላይ መጫወት ይችላል፣ 6 ቁጥር ቦታ ላይ መጫወት ይችላል። ወደፊትም በጣም እየሄደም እንግዲህ ጎል ማስቆጠርም እንደሚችል ያየንበት ሁኔታ አለ። ሳቡዝ ላይ እንግዲህ ዘንድሮ በሁሉም ቦታዎች ላይ የተሞከረ ተጫዋች ስለሆነ ያን ያህል ማብራራት ያለብኝ አይመስለኝም። ስለዚህ እንግዲህ እነዚህ ተጫዋቾች እርስ በርስ እየተተካኩ
ባስፈለገው ሰዓት እንግዲህ አንደኛው ተጫዋች ወደፊት እየሄደ ሁለቱ ተጫዋቾች ደግሞ ወደ ኋላ እየቀሩ እንግዲህ እርስ በርስ እየተተካኩ መሀል ሜዳው ላይ ጥሩ ሙቭመንት እንዲኖረው ያደርጋል ብዬ አስባለሁ። ከዚህ በፊት እንግዲህ ሊቨርፑል ትዝ የሚላችሁ ከሆነ በተለይ ደግሞ ፈርሚኒዮ፣ ማኔ፣ መሐመድ ሳላህና ኮቲኖ አንድ ላይ በሚጫወቱበት ሰዓት እርስ በርስ እየተተካኩ ማን በየትኛው ቦታ እንደሚመጣ እስከማይታወቅ ድረስ እንግዲህ ተጋጣሚ ቡድኖችን ሲያስጨንቁ መመልከት ይችላል። በተለይ ደግሞ ከዚህ በፊት እንግዲህ ይሁን ስሙ ጠፋኝ አንድ ተጫዋች እንደተናገረው ከሆነ አንዱን ያዝነው ስንለው ሌላኛው ተጫዋች እየመጣ ሲያጠቁን መመልከት ይችላልና በጣም አስቸጋሪ ቡድን የነበረው ፊት ለፊት መስመር ላይ ሲል ተሰምቻለሁና እንደዚህ አይነት ፍሉዲቲ በዚህ ቲም ላይ ማምጣት የሚቻል ይመስለኛል። ምክንያቱም እነዚህ ተጫዋቾች ሁሉም ቦታው ላይ መጮት የሚችሉ ጥራት ያላቸው ተጫዋቾች ናቸውና በዚህ ሰዓት ሊቨርፑል የሚፈልጋቸው ተጫዋቾች ናቸው ብዬ አስባለሁ። ይህንን ስል ግን ማካሊስተር ከነጭራሹ ከቋሚ 11 ውስጥ ይውጣ ማለት አይደለም። ቢያንስ ግን ትክክለኛ ብቃቱ ላይ እስኪመጣ ድረስ የአምናውን አይነት ጥሩ እንቅስቃሴ ማድረግ እስከሚጀምር ድረስ ግን እነዚህ ሶስት ተጫዋቾች ትክክለኛው አማራጭ ናቸው ብዬ አስባለሁ እኔ በግሌ። ምክንያቱም እንግዲህ መሀል ሜዳው ላይ ሊቨርፑል የፈለገውን አይነት አጮት ሊጫወት ቢል እንግዲህ እነዚህ ተጫዋቾች መጮት ይችላሉ። አሁን ለምሳሌ 4-3-3 ሊጫወት ቢሉ ሁለቱ ተጫዋቾች እንግዲህ ወደ ክንፍ በመውጣት እንደ 8 ቁጥር መጮት ይችላሉ። ግራቨንበርክ እንደ 6 ቁጥር ቦታ ላይ መጮት ይችላል። ካስፈለገም ከርቲስ ጆንስ 6 ቁጥር ቦታ ላይ ሆኖ ግራቨንበርክ ወደ 8 ቁጥር ቦታ ላይ መጮት ይችላልና እንደፈለክ መቀየር ትችላለህ። ካስፈለገ ደግሞ አሁን ላይ እንደሚጫወቱት ወደ 4-2-3-1 እናምጣ ከተባለ ራያን ግራቨንበርክንና ከርቲስ ጆንስን ደብል ፒቮት ላይ ማድረግ ትችላለህ። ከፈለክ ደግሞ ራያን ግራቨንበርክና ሳቡዝ ላይ ከፈለክ ከርቲስ ጆንስንና ሳቡዝ ላይ እንደ ደብል ፒቮት መጠቀም ትችላለህና ሊቨርፑል ለሚፈልገው አይነት አጮት እንግዲህ መሆን የሚችሉ ተጫዋቾች ናቸው ብዬ አስባለሁ። ከዛ በኋላ ግን የፈለከውን አይነት ታክቲክ መጠቀም ትችላለህ። አሁን ለምሳሌ መሐመድ ሳላህን እናስገባ ብንል በ4-3-3 ብንጠቀም እንግዲህ ሳቡዝ ላይ የመሐመድ ሳላህን ቦታ ከቨር እያደረገ እንዲጫወት ልክ እንዳምነው አይነት አጮትን እንዲጫወቱ ሊቨርፑሎች እንግዲህ ማድረግ ይቻላል። እንደዚሁም ደግሞ መሐመድ ሳላህ ባይኖር ደግሞ እንደ ትናንት ነው እንግዲህ 4-4-2 እንጫወት ቢባልም እነዚህ ተጫዋቾች አብረው መጮት የሚችሉ ይመስለኛል የተለያዩ ቦታ ላይ እየገቡና ትክክለኛው ተጫዋቾች ይመስሉኛል በዚህ ሰዓት ሊቨርፑል ላለበት ችግር ብዬ አስባለሁ። የናንተ ሐሳብ ምንድነው የሚለውን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደኔ ግን በተለይ ደግሞ ግራቨንበርክ እንግዲህ ለቀጣይ ጨዋታ ብቁ የሚሆን ከሆነ በተለይ ቅዳሜ ዕለት ከብሬንትፎርድ ጋር ከባድ ጨዋታ ይጠብቀናል። አስቸጋሪ የሚባሉ ቡድን ናቸው። ትሪኪ የሚባል ጨዋታ ነውና ለዛ ጨዋታ የሚደርስ ከሆነ እነዚህ ሶስት ተጫዋቾች አንድ ላይ መሰለፍ አለባቸው ብዬ አስባለሁ። ከዛ በኋላ ካስፈለገ መሐመድ ሳላህን በቀኝ ክንፍ እንደዚሁም ደግሞ ፍሎሪን ቪርትስንም ይሁን ኮዲ ጋክፖንም በግራ ክንፍ ላይ አሰልፎ 9 ቁጥር ቦታ ላይ ሂጎ ኤኪቲኬን ማጮት የሚቻል ይመስለኛልና ያንን ታክቲክ ቢጠቀሙ ለኔ ተመራጭ ነው ብዬ አስባለሁ። ነገር ግን ደግሞ የናንተን ሐሳብ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ይህ ይሻላል ወይስ ሌላ አይነት አሰላለፍ ቢገባ ይሻላል፣ ሌላ ጥምረት ይሻላል ብላችሁ ታስባላችሁ የሚለው ነገር መልሳችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ግን እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።